ፓርት ግን እኔ ቢያንስ እንኳን ቀለበት ቢያደርጉ ደስ ይለኛል። ቢያንስ ቀለበትና ሽማግሌ እኮ ቡታጅራ ከዚህ ከተጨመላለቀ ስራ ወጥተው አንደኛ ከዚህ ልጅ ከተጨመላለቀ እንደዚህ እንደሌሎቹ አልፈልግም። እኔ ጭምልቅ ያለ ስራ ውስጥ እንዲገቡ ስለማልፈልግ እንደዚህ እንደራኳቸው እንደማየት እንደተውኳቸው ሰዎች አልፈልግም። ስለዚህ ከዚህ ስራ ወጥተው ያሉት ምንድነው የሆነች ነገር ምናሳካታለች ብለዋል። እኛ አናቅም፣ እነሱና እግዚአብሔር የሚያውቁታል። እሷን ተሳክቶላቸው ቀለበት አድርገው ሽማግሌ አድርገው ትልቁ ሰርግ እንኳን ቢቀር እንደው ቀለበትና ሽማግሌውን እኛ ለምን ልጃችንን የምንጠብቃት በዚህ ደረጃ ነው። በጣም በክብር ስለምንወዳት በቃ ይሄንን ነው የምንፈልገው እኔ ይሄንን ነው የምፈልገው። ለምን በጣም ክብር ያላት ስንቶቹን ያስተማረች እኛ የምንላት ሁሉ ጊዜ ለሴቶች ተምሳሌት ነች፣ እሱም ለወንዶቹ ተምሳሌት ነው የምንለው እና ብርቅዬ ልጆች ስለሆኑ እኔ አሁን ወዲያው ሲታይ ራሱ ልቤ ውስጥ ግብት አላለም። ያልገባው ምንድነው እንደዛ ስለምጠብቃቸው እነሱም ደግሞ ሁሉ ጊዜ በክብር ነው ስለሚል እሱም ሁሉ ጊዜ እንደዛ ነው የምጠብቀው። አንዳንድ ነገሮች ግን ሲናገሩ ነበር አናውቅም። እግዚአብሔር ነው አዋቂ በእነሱ ህይወት ላይ እንግዲህ ያላ በዛ ላይ ታላቅ ወንድሙም ስላለ እኔ ከዛ በኋላ ነው እየጠበቅኩ ያለሁት እንደ ባህላችን። ልክ ነሽ። እኔም ያንን የጠበቅኩት ለዛ ነው። እኔ ውስጥ በመሀል ደግሞ ሰሞኑን ማለት ነው አንዳንድ ነገሮች ጣል እያደረገ ነበር እኮ እሱ ራሱ ታናቆች ብሎ ታናሽ ይገባል። አንዳንዴ እኮ ይከናወናል። ታላቆች ብሎ ታናሽ የሚገባበት እንትን አለ። እሱ ፈጣሪ ፍቃድ ነው። ሙሽዬ የመጣች ቀንም ሙሽዬን ድራማ ያደረገ ሃይሚ እርጉዝ ናት ምናምን ብሎ የዛለትም ክብር ነው። ትክክል ነሽ። ለሰው ክብር ነው። ቢሆንም ግን እኛስ ልጃችን እኛም በጣም የምንወዳት ልጃችን በቀለበት እንዲደረግላት እንፈልጋለን። ገንዲ ወደኋላ ሄደሽ እንዴ ተናግረሽ እኮ ያንን ነገር ሳታከናውን ነው ኪዱ አቃታለሁ ኪዱ እየጻፈች ያንን ነገር ሳታከናውን አይደል ማሪ ስሚኝ፣ አንድ ቦታ ምን ይላሉ? ልጅ አይሆንም መጀመሪያ ቀለበት ነው የሚቀድመው አሉ። ሆነ እሺ፣ ተከናወነ። ምን ይደረግ? እዚህ ህዝቢው ማሪ ቀለበት ካሉ እዚህ ጋር ልጅ ተወልዶ አንዴ አይሚናከ እህት ነው ናቸው ይላሉ። እሱ ደግሞ የሆነ ነገር ሲያደርግ እንዲህ ነው ይላል። አረ ወይኔ መች ነው ካናታቸው ላይ የሚወርዱ? መች ነው ከልጇ ላይ እነሱ ሊለፊ ማረቴ መች ነው ቀለበት እኮ ቆየ ብቻ አንድ ቀን ደግሞ ምን መሰነደው ወደሚያወሩት ይበዛል። እንደዚህ ነው ወሬ አትይስ ይባላል። እነሱ ደስ ያለ ቪዲዮ እዚህ መጡ፣ እኛም ደስ ማለት ነው እንጂ ደስ ማለት አለብን። እኔ አሁን 12 ሰዓትን በሰቀቀን ልብ ባፍ ልትወጣ ነበር ስጠብቅ የዋልኩት። አልተረዳችም እንጂ እስካሁን ድረስ እየቀለድኩ ነበርኩ። በስርዓት ስሙኝና እነግራቸዋለሁ ማለት ነው። እግዚአብሔር ምስክሬን የዛሬ ቪዲዮ መጨረሻ ላይ በጣም መልዕክት አለ። ምንድነው አጥጥተህ ነው ምናምን ስትል አንተ እኮ ከጠጣ ያንተ ሰውነት ምንም አይሰራም ማለት ነው። ያቺ ደግሞ ምን እያለች ነበር? ራስን አታውቅም። ያን ነገር ስታረግ መልዕክት አለ ማለት ነው። እግዚአብሔርን ቆም ብላችሁ ካሰባችሁ እግዚአብሔርን የሆነ ነገር ይዞ ነው የወጣሁት። ይሄ ነገር ደግሞ የእውነት ሃይሚ ያረገዘች ብላችሁ ማለት ነው። የእውነት ሃይሚ ያረገዛች ብላችሁ ጨረቃ ፋሚሊ እንትን ካላችሁ እስካሁን ድረስ ሃይሚ ማታ እናንተ ፕራንክ ነው ማለት ነው። ይሄንን ነገር ገባችሁ? አዎ አረገዘች እውነት ነው ካላችሁ ልጆች እንዲያረጉ ባክሽን ፕራንክ ነው ለሌሎቹ ወዴንሶቹ ላይ ይጫወቱ። ሐራም የኛ ልጆች ለሌሎቹ ወዴንሶቹ ላይ ይጫወቱ። እኔ እግዚአብሔርን በጣም ደስ የሚለኝ ግን ሌላው ሰው የሚያወራውን ቢጠነቀቅ ደስ ይለኛል። እኔ እስከዛሬ ልጅ እኔ ደስታ ነው። እንደዚህ በቀላሉ እንደዚህ እንትን የሚሉ ሰዎች አይደለም። በቃ አሁን ብሩኬም ስምም እንደዚህ ብሩኬ ያረገና ሁሉም ተረድቻለሁ። በምን ሬስ የመጣ ተረድቻለሁ። እኔ ጨረቃ ትገባለሽ፣ ጨረቃ እኔ እወጣለሁ ትገባለሽ አለች እኮ ሰኒ ቤት አስደርጊ አይሆንም። ቤት ባስራው ነይ ግቢ ጨረቃ እርግቤ እንት ያለ አንድ ሰው እንዳይ
እርግቤ የሰው ፍቅር ይዞታል። እሷ ቁጥር የጻፈች ነው ከታች። የማ ፍቅር ነው የዛት? እሷ ደግሞ ያረገዙ መጀመሪያ ይውለዱ። አንቺ ደግሞ የምን ፍቅር? አረ እሷ እዚህ ቤት ያለው የሰው ፍቅር ነው። ስንት እንደረሳ እየቆረጠች ነው፣ እየቆጠረች ነው። ለማንኛውም ማለት ነው የእውነት በአይን ራሱ ለእናንተ ቢሆን ደስ ይለኛል። እግዚአብሔር በአይን ማለት ነው። እናንተ ሸቃላ ማለት ዝም ብላችሁ አጨብጭቡ ማለት ፌሬው ያማረው ምን አገባችሁ? ቀለበት ሳያረግ ወለደ፣ ምን ሲያረግ ወለደ። እናንተ ምን ቤት ናችሁ? መብቱ ነው ባልና ሚስት ከሰጣች እናንተ። አረ ተረጋጉ ሸቃላ። ዋጠጡ ዋጠጡ ብያችኋለሁ። በማይመለከታችሁ ነገር ጥልቅ አትባሉ። አልሰጣችም። አልተሰበረም ገና ነው። ከተሰበረም ካረገዘችም ሆነ ተመረገዘች ዳገረገች። ምን አገባችሁ? ቀለበት ሳያስረግ አስረገዘ ዳገረገ። ምን አገባችሁ እናንተ? ቀለበት ነው ያስረገዛት፣ ቀለበት አይደለም እኮ እነሱ እንደ ዛሬ ሲቄ መላቅም ያቺ ባብቻ እንኳን አላመጣችም። ዛሬ ፍንክት ብያለሁ። ወይ ሰኒ ደስ ብሎኛል። እውነት እናውራ ከተባለ እኔ ራሱ ደስ ብሎኛል። ቆይ ባለፈው ላይ ከመጣሁ ስንት ቀን ሆነዋል? በድንግልኛ ይሞታሉ አላለም? ጠፍቷል። ብጉሩ ራሱ እኮ ጠፍቷል። እዛ ቤት የሆነ ቤት ቢታየው ማለት ድብድብ ነው፣ ሊጣሉ ነው፣ ሊባሉ ነው ማለት ለምን እንደሆነ አላውቅም። ለምን እንደሚጣሉ ታውቂያለሽ? እርግዝና አይሆንም መጀመሪያ ቀለበት ይቀድም። ምን አገባችሁ? አሁን እኮ ሰው እስኪ ራሳችሁ አስቡት እንጂ እናንተ ምን ቤት ናችሁ? ቢታረግዝም አይሚነት ቢታረግዝ እናንተ ምን ቤት ናችሁ? ቀን ጀምሮ ስንት ቀን ነው? ፈጣሪ ኧረ በእናታችሁ ሸቃላ ወደ ራሳችሁ ሰኒ መምከር አለብሽ። ሸቃላን ምከሪ። እውነቴ ነው የሚለኝ። በጣም በዚህ ሰሞን አንቺ እኮ ተነበረበት ሰሞኑን እየተጨነቀ ስለሆነ ዛሬ ፈታ በሉ ብለው ነው። በቃ ስርዓት ይያዥ እያንዳንዴ ተቃላ ዛሬ እኔ ማለት ነው የአንድ አመት ሳኩ በቃ ያቺ ሴትዮዋ እንኳን አላመጡም ዛሬ። እኔ የጠበቁ ዛሬ ዲኤን ይመጣል ብዬ ዲኤን የለም። የልጅ እርግዝና ነው የመጣ። ደስ ነው። እርገጠው ወደ የምንም ዲኤን እርገጠው የምንም ልጅቷ እርጉዝ የምላለች ብቻ ማለት ተባለች። ከዛ አይምና ብሩክ ያረገዙ መጡ። ከላስ በቃ ደስ ይበላችሁ። ደስ ነው በቀር እርገጠው እውነት ነው የምላችሁ። ካኑ ወለዱ አክስት ልታረገኝ ነው። ወንድሜ ሚስት አክስት እና እህት ልትሆኑ ነው እናንተ ማለት የአይሚት ነኝ የምትባይ ብሩኬት ነኝ የምትባይ ከካሙላ ማለት። ስለዛ አጨበጭቡ እናንተ። ደስ ብሎኛል። እንኳን ወረቀሽ እልል በይ ያዳሜ እልል በይ። ከዛ ስንት ቀን አለች? እልል በይ። አሁን እኔ ራሱ እቆጥራለሁ። ከዛ ተወልዳለች። ያረጉበትን ቀን ልትቆጥሪ ነው ወይ? ደስ ብሎኛል። እኔ ወላሂ አሁን ብራ ተሰበረ በሉ